የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳይም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የሊዮንን ጉዳይ እንመልከት። ከፈረንሳይ ዋናው ሊግ እንዲወርድ ተደርጓል። ይሄንን ጉዳይ እናንሳ። በጣም አስደንጋጭ ዜና ነው ትላንት የተሰማው። የሊዮን ከሊግ የመውረድና ወደ ሊግ ደ ወደ ሁለተኛው ዲቪዚዮን የመንሸራተት ዜና ከፈረንሳይ በጣም ትልልቆቹ ክለቦች መካከል አንደኛው ነው። በተለይ ልክ እንደ እግር ኳስን ማየት የጀመረበት ጊዜ የሚሊኒየሙ አካባቢ የሆነ አውሮፓ እግር ኳስን ከዛ በኋላ መከታተል የጀመረ ሰው አሁን ስለ ፔዤ እንደምንናገረው ያኔ ደግሞ የፈረንሳይ ትልቁ ውጤታማው በየአመቱ የሚያሸንፈው ክለብ ኦላምፒክ ሊዮን ነበር። በጣም ትልልቅ ተጫዋቾች የነበሩበት ለ7 ተከታታይ አመት ያለ ማቋረጥ መሀል ላይ ማንንም ጣልቃ ሳያስገባ ያሸንፈ ነበር። አሰልጣኞች ቢቀያየሩ ከዣክ ሰንቲኒ ወደ ፖል ለጓይን በኋላ ወደ ጄራርድ ሁሊዬ ቢቀያየሩ ጭምር ተጫዋቾች ቢወጡና ቢቆዩም ሁሉ ጊዜ ውጤታማ አይነበረ። በተለይ የቅጣት ምት ስፔሻሊስቱና በዓለም የቅጣት ምት መቾች ታሪክ ብዙ የቅጣት ምት ጎሎችን ያስቆጠረው ጁኒኞ ፔርናምቡካኖ የነበረበት፣ አስደናቂው ግብ ጠባቂ ግሪጎሪ ኩፔ የነበረበት፣ ፍሎረን ማሉዳ፣ ሲድኒ ጎቡ፣ ሱሊቫን ቬልቶድ፣ ሃተም ቤናርፋ፣ ሙሐመዱ ዲያራ፣ ቤኗ ፔድሬቲ፣ ካረም ቤንዜማ፣ ፍሬድ፣ ሊሳንድሮ ሎፔዝ፣ ክሪስ፣ ኤሪክ አቢዳል አይነት፣ ማይክል ኤሲየን፣ ማማዱ ዲያራ ቅድም ያነሳሁትና በኋላ ወደ ሪያል ማድሪድ የሄደው ማይክል ኤሲየን ወደ ቼልሲን የመጣው እንዲህ አይነት ሱፐርስታሮች የነበሩበት እና 2 ጊዜ ቻምፒየንስ ሊግ ግማሽ ፍጻሜ የደረሰ፣ 1 ጊዜ ዩሮፓ ሊግ ፍጻሜ የደረሰ ግን ደግሞ በፈረንሳይ እግር ኳስ ከዛ በኋላ ያልተደገመ 7 ተከታታይ አመት ያለ ማቋረጥ ሊገን ያሸነፈ ቡድን ነበር ኦላምፒክ ሊዮን። ዣን ሚሼል ኦላስ የሚባሉ በፈረንሳይ እግር ኳስ ታሪክ ከቤርናር ታፒም ከናስር አልኸላይፊም ወይ ከማንም ሌላ የፈረንሳይ ክለብ ፕሬዝዳንት በላይ እጅግ ስኬታማ የነበሩ ፕሬዝዳንት የነበሩት ኦላምፒክ ሊዮን በሴቶቹ በ15 አመት ውስጥ 8 ጊዜ የሴቶች ቻምፒየንስ ሊግ ያሸነፈ 8 ጊዜ የሴቶች ቻምፒየንስ ሊግ ያሸነፈ እንደ ሆፕ ሶሎ አይነት ትልልቅ አሜሪካውያን ተጫዋቾች እንደ አዳ ሄገርበርግ አይነት ትልልቅ ባሎንዶር የመጀመሪያውን የሴቶች ባሎንዶር ያሸነፈ ተጫዋችን ያጫወተ ታላቅ ክለብ ነው እና ይሄ ክለብ ለምሳሌ የሆነ ጊዜ 2005 ላይ ሪያል ማድሪድን የሪያል ማድሪድ ጋላክቲኮስን 3-0 የሚያሸንፍ አይነት ቡድን ነበር። ጄራርድ ሁሊዬ የነበረ አሰልጣኝ የነበሩት ዴቪድ ቤካም፣ ራውል አይከር ካሲያስ፣ ሮቢኞ፣ ሰርጂዮ ራሞስ፣ ሮቤርቶ ካርሎስ፣ ዚነዲን ዚዳን አይነት ትልልቅ ተጫዋቾች የነበሩትን ሪያል ማድሪድን 3-0 የሚያሸንፍ አይነት ታላቅ ቡድን ነበር። ዣን ሚሼል ኦላስ በ1980ዎቹ አጋማሽ ቤርናር ታፒ የሚባሉት የቀድሞ የማርሴይ ፕሬዝዳንት የዛሬ ስንት አመት ያለፉት እሳቸው ናቸው ወደ ሊዮን ያመጧቸው። በጣም የተዋጣላቸው ወጣት የቢዝነስ ሰው ነበሩ። በተለይ በሶፍትዌር ካምፓኒያቸው የሚታወቁ እና 10 ሰራተኞች ብቻ ነበሩት ሊዮን ያን ጊዜ። 7ቱ አማተሮች ናቸው ያለ ክፍያ ክለቡን የሚያገለግሉ ነበሩ። 2 ሚሊዮን ዩሮ ብቻ ነበር በጀቱ። ይህንን ክለብ 1980ዎቹ አጋማሽ ላይ ተረከቡት። ቤርናር ላኮምብ ያገዛቸው ወይ ሬሞን ዶሚኒክ ያገዟቸው ምናምን በኋላ ኢምፓየር ገነቡ። እንደ ሶኒ አንደርሰን አይነት አስደናቂ ተጫዋችን ከባርሰሎና የሚገዛ አይነት ክለብ አደረጉት እና ፓሪስ እስኪመጣ ድረስ በተለይ የፈረንሳይ ኃይለኛው ክለብ የነበረው ኦላምፒክ ሊዮን። አሁን ትላንትና የተሰማው ዜና ግን በፈረንሳይ እግር ኳስ ብቻ ሳይሆን በአውሮፓ እግር ኳስ ውስጥም ርዕደ መሬት የሚፈጥር አይነት በጣም አስደንጋጭ ዜና ነው። ምክንያቱም የማይታወቅ አዲስ ነገር አይደለም። ምክንያቱም ባለፉት 12 ወራት ዲጂኤንሲ ከሚባለው ወይም የፈረንሳይ እግር ኳስ የፋይናንሻል ዎች ዶግ ወይም ሬጉሌተር ምናምን ከሚባለው አካል ጋር ተደጋጋሚ ውይይት ይደረግ ነበር። እስከ ሰኔ ባለው ጊዜ ያለባችሁን የፋይናንስ ችግር ማታርሙ ከሆነ ወደ ሁለተኛው ዲቪዚዮን
ወደ ሊግ ደ ትወርዳላችሁ የሚል ማስጠንቀቂያ ተሰጥቷቸው ነበር እና ትላንትና የመጨረሻ ውሳኔ የሚተላለፍበት ስለት ነበር። ከውሳኔው በፊት ጆን ቴክስተር የሚባሉት የክለቡ ባለቤት፣ እኚህ ሰው አሁን ቦታፎጎ የሚባሉ የብራዚል ክለብ ባለቤት ናቸው። የወቅቱ የኮፓ ሊበርታዶሬስ አሸናፊ ነው። ደግሞ ሞሌምቢክ የሚባል ሌላ ክለብ አላቸው በቤልጅየም ሊግ የሚወዳደር። ከዚህ ባሻገር የክሪስታል ፓላስ 40% ባለ ድርሻ ነበሩ። አሁን ሸጠውታል ያንን ሼራቸውን። ይህንን ቅጣት ለማምለጥ የተደረገ ሽያጭ ነበር። ለጊዜው አልሰራም እና የኦላምፒክ ሊዮን ባለ ድርሻ ባለቤት ናቸው እና በመጨረሻ እንግዲህ እንዲወርዱ ሲሰጣቸው የነበረው ማስጠንቀቂያ ሲነገር ቆይቶ መጨረሻ ላይ ይሄ ውሳኔ ተላልፏል። ትላንትና ውሳኔው ከመሰጠቱ አስቀድሞ በዛ ውሳኔ በሚሰጥበት ታውን ሆል በእግረኛ መንገድ ላይ ሆነው በሳይድ ዎክ ላይ ሆነው ለጋዜጠኞች መግለጫ ይሰጡ ነበር። በጭራሽ አይወርድም ሊዮን፣ የተጠየቅነውን ዴንጂሲ የጠየቀንን በሙሉ አድርገን አሟልተናል። እንደዚህ አይነት የተጫዋቾች ሽያጭ ፈጽመን ያገኘነው ገንዘብ አለ። ይህን ያህል ሼራችንን ከኤግል ከሚባለው ካምፓኒያቸው እንዲህ አይነት ክለቦች አሉ፣ ከነሱ የሸጥነው ከሽያጩ ከድርሻው ሽያጭ ያገኘነው ገንዘብ አለ፣ እንዲህ አለ፣ ምንም ስጋት የለም ማለት። ይህንን ሲሉ ለመጀመሪያ ጊዜ አይደለም። ባለፈው ኖቬምበር አሁንም ፕሮቪዥናል ነው የተባለ ገና የይግባኝ ጊዜ ስላላቸው እስከ መጪው ረቡዕ ድረስ ይግባኝ መጠየቅ ስለሚችሉ የተወሰነ አይደለም። አንድ ሳምንት ጊዜ አላቸው። የይግባኝ ኮሚቴ አፒልስ ኮሚቴ የሚባል አለ። እዛ ጋር ቀርበው እንደገና ጉዳዩን በይግባኝ ለመቀልበስ መሞከር ይችል ይሆናል። ነገር ግን ሲቀርብባቸው የነበረው ማስጠንቀቂያን በሚያረካ መንገድ ምላሽ ባለመስጠታቸው የተነሳ ተቀጥተዋል ወይም ወደ ሊግ ደ እንዲወርዱ ተወስኖባቸዋል። ይሄ ቅድም እንዳልኩት ልክ በእኔ ዘመን ወይም እኔ እግር ኳስ ማየት በጀመርኩበት ዘመን እግር ኳስ ማየት ለጀመረ ሰው በጣም አስደንጋጭ ዜና ነው። ባለፉት 18 ዓመታት የሊገ ሻምፒዮን አልሆነም። በቻምፒየንስ ሊግ እንኳን ከ2019-20 በኋላ ያው ለመጨረሻ ጊዜ ያኔ ነው ቻምፒየንስ ሊግ የተሳተፉት። ከቻምፒየንስ ሊግ ሴሚፋይናልም ድረስ ደርሶ ነበር ያን ጊዜ። በእርግጥ በሊገ ጥሩ ሲዝን አልነበረም፣ 7ኛ ሆኖ ነበር የጨረሱት። ግን ያ ሲዝን ላይ እንደ ማግዘንስ ካኬሬ አይነት አስደናቂ ተጫዋቾች ብቅ ያሉበት እና እስከ ቻምፒየንስ ሊግ ሴሚፋይናል የደረሱበት፣ ሲቲን ከውድድር ውጭ ያደረጉበት ያ ወቅት ነበር። ዩቬንቱስንም የክርስቲያኖ ሮናልዶን ዩቬንቱስንም ጭምር ከቻምፒየንስ ሊግ ያሰነበቱበት ወቅት ነበር። ለመጨረሻ ጊዜ ቻምፒየንስ ሊግ ሲሳተፉ ያየናቸው ያን ጊዜ ነው እና ባለፉት ጥቂት ዓመታት በፈረንሳይ ከፍተኛው የእግር ኳስ ደረጃ ለትልልቆቹ ክብሮች እየተፎካከረ አልነበርም። ግን ሊዮን በቃ በእኛ ታሪክ የምናውቀው ትልቁ የፈረንሳይ ወይም እኛ ኳስ ማየት በጀመርንበት ጊዜ ዶሚናንት የነበረው የፈረንሳይ ክለብ ነው ኦላምፒክ ሊዮን እና ገና ውሳኔው ከመወሰኑ አስቀድመው በጣም ተረጋግተው የዴንጂሲ እንድናሟላ የጠየቀብንን ነገር በሙሉ አሟልተናል፣ ፕሮሲጀሩ በሙሉ እንከን አልባ ነው አሉ ለአርኤምሴ ለሚባለው አርኤምሴ ስፖርት ወይም ራዲዮ ሞንቴ ካርሎ ለሚባለው ሚዲያ እና ላለፉት ወራትም ከዴንጂሲ ጋር ወይም ከፈረንሳይ የፋይናንሻል ዋችዶግ የፈረንሳይ የክለቦች የገንዘብ አወጣጥ ቁጥጥር ባለስልጣን ነገር ከዚህ አካል ጋር ንግግር ሲያደርጉ ቆይተዋል። ግን ከ2 ሰዓት በኋላ እንዲህ አይነት በጣም የተዝናና መንፈስ ያለው ንግግር ካደረጉ በኋላ ነው ይህ ምት የደረሰባቸው። ወይም ባለፈው ህዳር የተላለፈው ውሳኔ ጸንቷል ማለት ነው። ያኔም ባለፈው ህዳርም የውድድር ዘመኑ ሲያበቃ ለምን ሻምፒዮን አትሆኑ ትወርዳላችሁ፣ የትኛውም ስፍራ ላይ ብትታጠናቀቁ ለእኛ ልዩነት አያመጣም፣ ስለዚህ ይህንን እዳችሁን ማስተካከል አለባችሁ ወይም ይህንን የፋይናንስ ችግራችሁን ማስተካከል አለባችሁ አሏቸው። እና ደግሞ ትልልቆቹ ክለቦችን በተመለከተ እንዲህ አይነት ውሳኔ ሲወስን ይሄ አካል ዴንሲጂ ችግር የለበትም። እንደ አላያን ጂሬስ አይነት ትልልቅ ተጫዋቾች የተጫወቱበትን 8 ጊዜ ሊጋ ያሸነፈውን ጂሮዳን ደ ቦርዶን በተመለከተ ወደ ናሲዮናል ደ ወደሚባለው ወይም ወደ አማተር ሊግ ሲያወርድ ባለፈው አመት ችግር አልነበረበትም። ቦርዶ ባለፈው የውድድር ዘመን ስል በ2023-24 የውድድር ዘመን በሊጋ የማያቆየው ውጤት ነበረው። ስለዚህ በስፖርታዊ ምክንያት ወደ ሊግ ደ ወይም ወደ 2ኛ ዲቪዚዮን ወርዷል። ከዚያ በኋላ አንድ ጄራር ሎፔዝ የሚባሉ የሉክዘምበርግ ሀገር ዜጋ የሆኑ ሰው ናቸው የቦርዶ ባለቤት የሆኑት። ልክ እንደዚሁ እንደ ሊዮን አይነት የፋይናንስ ህጸጽ ነበረባቸው። ከዚያ በኋላ መጀመሪያ ወደ ናሲዮናል ወይ ወደ 3ኛ ዲቪዚዮን ከዛ በኋላ ወደ ናሲዮናል ወደ 4ኛ ዲቪዚዮን ያወረዷቸው
በፈረንሳይ ደግሞ አንደኛና ሁለተኛ ዲቪዚዮኖቹ ብቻ ናቸው ፕሮፌሽናል ሊጎች። ከዛ በኋላ ያሉት ከፊል አማተር ወይም ከፊል ሴማይ ፕሮፌሽናል ሊጎች ናቸው። እና ልክ እነሱ እንደሚሉት ምንም ሴንቲሜንት የሌለው ኮልድ አዝሮክ እንደሚሉት ቅዝቅዝ ያለ በቃ አይተነዋል፣ ስለዚህ ሊዮን ወርዷል ለማለት ችግር የለበትም። በጣም አጭር ስቴትመንት ነው ዴንሲጂ ትላንትና የሰጠው እና አስደንጋጭ ነው። ግን እንዲህ አይነት ተመሳሳይ ኮንፊደንስ ባለፈው ኖቬምበርም ነበራቸው። አንቀጣም፣ ምንም መፍትሄ አናጣም የሚል አስተያየት ሰጥተው ነበር። እንደው ያንን የራስ መተማመን የሞላውን ንግግራቸውን ጥቂት እናስታውሰው። And I want everybody to know, just as I stood in front of you with 7 points after 14 games, and I was the one fool that said we're not getting relegated, I'm telling you, we're not getting relegated. Just as it was true back then, it's as true now. We have resources that go way beyond the needs of this club. We've shown you how we're going to do it mechanically. If all of those things fail, we have very wealthy shareholders, very wealthy constituents and participants in our cap structure. Nobody lets this team get relegated. ይሄ ኖቬምበር ላይ ተናገሩት ነው እና የዛሬ ዓመት ሊዮን ከመጀመሪያዎቹ 14 ጨዋታዎች 7 ነጥብ ብቻ ሰብስቦ በነበረበት ጊዜ እዚህ ቦታ ላይ ሆኜ አይወርድም ብያችሁ ነበር። አሁንም በተመሳሳይ አሁን ባለንበት ጊዜም በውድድር ዘመን መጨረሻ ላይ ሊዮን አይወርድም። ምክንያቱም ሜካኒካል የሆኑ መፍትሄዎች አሉን። እንዲያው ነገሩ ቢከፋ እንኳን ሌሎች ክለቦችን የሚያስተዳድር ትልቅ ኮንግሎመሬት ነው። ስለዚህ መፍትሄ አይጠፋም፣ እነግራችኋለሁ፣ አንወርድም የሚል ቃል ገብቶ ነበር ለሊዮን ደጋፊዎች። ያንን ቃላቸውን አልፈጸሙም። ለምን የተቀጡት የሚለውን ወይ ለምንድን ነው እንዲወርዱ የተደረጉት የሚለውን ግን ለማንሳት በፈረንሳይ እንደ እንግሊዝ ምናምን የፈለግሽውን እየከሰርሽ ምናምን 2 ነጥብና መቀጣት የሚባል ነገር የለም፣ ወይ የሆነ የፋይናንስ ቅጣት የሚባል ነገር የለም። በጣም ስትሪክት ነው። ስለዚህ ነው ቦርዶም ብትሆኝ እንደ ቦርዶ አይነት ታሪካዊ ክለብ ብትሆኝ 2009 ላይ ሎሮን ብሎ ያሰለጠነው የሊግ ሻምፒዮን የነበረ ነው። በታሪኩም ግዙፍ ታሪክ ያለው ነው ቦርዶ። ግን ደግሞ ሊዮን ተመሳሳይ ነው። የደንብ እኔ ፔዤም ብቻ ይመስለኛል። እኔ ፔዤም ኖርማል አይደለም። ፔዤ የሚታለፍበት መንገድ ኖርማል አይደለም። በዩኤፋም ይሁን በፈረንሳይ ሊግ ኖርማል አይደለም። ግን ከዚህ በፊት አንስቼዋለሁ ስለ ፔዤ። እግር ኳሳዊ ብቻ አይመስለኝም የፔዤ እና የፈረንሳይ ኢንትረስት ሌላ ብዙ ታሪክ ያለው አመጣጡም ካታሪዎቹም ወደ ፈረንሳይ እግር ኳስ ሲመጡ ከዚህ በፊት አንስቼዋለሁ። የኒኮላስ ሳርኮዚ የካታሩ ኤሚር የፓሪስ ከንቲባ የምን እጅ ያለበት የዓለም ዋንጫ የመስተንግዶ ጉዳይ እንደ አንድ ቀብድ ሆኖ የተጠቀሰበት እና የፈረንሳይ ርዕሰ ከተማ እንዴት አንድ የአውሮፓ እግር ኳስ ላይ ጎልቶ ስሙ የሚጠራ ክለብ አይኖረውም የሚል ሴንቲሜንታል ምክንያቶች ያሉበት ብዙ እና ካታር ከፈረንሳይ የምትገዛቸው የጦር መሳሪያዎች እና ፔዤ ለፈረንሳይ የናሽናል ኢንትረስት ጉዳይ ነው፣ ለካታር የናሽናል ኢንትረስት ጉዳይ ነው እና በእግር ኳስ ብቻ አላየውም የነዚህ የመንግስታት ክለቦችን ጉዳይ ሌላ ጉዳይ አለው። ሌላ ማንም ክለብ ግን ከቅጣት አያልፍም እና የክለቡ የካፒታል ድምር ካለበት እዳ መብለጥ የለበትም። የክለቡ ካፒታል ካለበት እዳ መብለጥ የለበትም። የክለቡ እዳ ከካፒታሉ በልጧል። ይሄንን በፍጥነት ካላረማችሁ በሚቀጥሉት ወራት ትወርዳላችሁ አሏቸው እና ጥር ላይ ፋየር ሴል ይኖራል የሚል ግምት ነበር። ራያን ሼርኪ እንዲለቅ የተጠበቀው ጥር ላይ ነበር። አሌክስ ላካዜት ይለቃል ተብሎ ይጠበቅ የነበረው ጥር ላይ ነበር። ማሊክ ፎፋና ይለቃል ተብሎ ይጠበቅ የነበረው ጥር ላይ ነበር። ማክሰንስ ካኬር ይለቃል ጥር ላይ ሲሆን ኮሞ ሄዷል። እንዲህ አይነት ተጫዋቾች ለቀዋል። ግን ማን ነው አልለቀቁ? ምክንያቱም ያኔ ቻምፒየንስ ሊግ መሳተፍ እንችላለን የሚል አሁን ይሄ ውሳኔ ሲተላለፍ ከቻምፒየንስ ሊግ ቦታ በ1 ነጥብ ብቻ ነበር የሚያንሱት። እነዚህን ሁሉ ተጫዋቾች ከሸጡ የቻምፒየንስ ሊግ የተሳትፎ እድል የለንም የሚል ተስፋ ስጋት ነበራቸው እና እስከ ቅርብ ጊዜ ድረስ እኮ የቻምፒየንስ ሊግ ተሳታፊ ነበሩ። የመጨረሻዎቹ 3-4 ጨዋታዎች እስኪቀሩት ድረስ ሊዮን ለቻምፒየንስ ሊግ ስፍራ የሚፎካከር ነበር። ስለዚህ ያ አሰጋቸው። ግን ያደረጓቸው አንዳንድ ነገሮች ነበሩ። እንግዲህ መጀመሪያ የተነገረው ምንድን ነበር? ከዚህ እስከ ሰኔ በሚቀጥሉት 7 ወራት 175 ሚሊዮን ዩሮ ገቢ ማምጣት አለባቸው። 175 ሚሊዮን ዩሮ። አሁን ትላንትና አንዱ እሳቸው ተማምነው የነበሩበት ነገር ያኔ ምንድነው የፔሮል ሪዳክሽን ይባላል። ሊዮን በአመት 130 ሚሊዮን ዩሮ ነበር ለተጫዋቾች ደሞዝ ይከፍል ነበር። ወደ 100 አወረዱት። ስለዚህ 30 ሚሊዮን ቆጠቡ። ከዛ 80 ሚሊዮን ዩሮ ደግሞ ከተጫዋቾች ሽያጭ አገኙ። አብዛኛውን ወይ ግማሽ የሚሆነውን ከራያን ሼርኪ ዝውውር 42.5 45 ምናምን ይባላል። ግን ከግማሽ በላይ የሚሆነውን ከራያን ሼርኪ ሲቲ ሽያጭ አገኙ። ግን በአጠቃላይ 80 ሚሊዮን ዩሮ ከተጫዋቾች ሽያጭ አገኙ።
ከዛ ከሼር ሆልደሮች ደግሞ ወይም ሼር ሆልደሮች ከክለቡ ሼር ገዝተው 80 ሚሊዮን ዩሮ አገኘን አሉና ደግሞ ከሌሎቹ የኤግል ግሩፕ ክለቦች የተሸጡ ተጫዋቾች ገንዘብ ወደ ሊዮን ኮፈር ወደ ሊዮን ካዝና እንዲገባ ተደረገ እና እሱም ወደ 80 ሚሊዮን አካባቢ ነው ተባለ። ለምሳሌ ከቦታፎጎ መሰለኝ ወደ ዜኒት ሴንት ፒተርስበርግ ሄደው ሉዊስ ኤንሪክ የሚባለው ተጫዋች ሽያጭ 30 ሚሊዮን ዩሮ በቀጥታ የገባው ወደ ሊዮን ካዝና ነው። ስትደምሪው አንድ ላይ ወደ ከ200 ሚሊዮን በላይ ይሆናል። ወይም መጀመሪያ ከተጠየቁት 175 ሚሊዮን ዩሮ በላይ ነው። ምክንያቱ ምን እንደሆነ ግን አላውቅም። ከዛ ደግሞ ይሄንን ስል መቼ ዕለት ነው? በዚህ ሳምንት ሰኞ ወይም ሸጠውታል ክሪስታል ፓላስ ነው። የክሪስታል ፓላስን 40% ኦነርሺፕ ኤግል ግሩፕ የክሪስታል ፓላስ 40% ባለቤት ነበር። እሱንም ሸጧል። እሱ ሁሉ አልተደመረም። እሱ ወደ 200 ሚሊዮን አካባቢ ይሆናል። 40 ሚሊዮኑን ማንዳቶሪ ኢንቨስትመንት የሚባል አለ። 160 ሚሊዮን እሱ ሳይደመር ነው ወደ 200 ሚሊዮን አካባቢ። እንግዲህ አሁን ምናልባት የክሪስታል ፓላስ ሽያጭ ከዘገየ ይሄ ጉዳይ ሊታይ 2 ቀን ሲቀረው የተፈጸመ ሽያጭ ስለሆነ እንደሆነ አላውቅም። ከግምት አልገባም ጭራሽ ይሄን እና ምንም የሚያሰጋ ነገር የለም ምናምን አሉ። እና አሁን ባለው ሁኔታ እኔ ደግሞ እንዴት እንደሚደረግም አላውቅም። ምክንያቱም በሊጋ በዚህ ሳምንት መጨረሻዊ በሚቀጥለው ሳምንት መጀመሪያ የሚቀጥለው የውድድር ዘመን መርሃ ግብር ይወጣል። ሊዮን ማያካትት መርሃ ግብር ነው የሚሆነው ማለት ነው። እና በቶሎ ውሳኔ መወሰን አለበት። ለነገሩ እስከሚቀጥለው ረቡዕ እስከ ዛሬ ሳምንት ድረስ ይግባኝ ያቀርባሉ። ከዛ በኋላ ይታያል ነገሩ። በኤፍኤፍ ትሪፕል ኤፍኤልኤፍፒ የሚባል ወይም በፈረንሳይ እግር ኳስ ፌዴሬሽን እና በሊጋ መካከል ያለ ስምምነት አለ። እነዚህ የስምምነት አንቀጽ ውስጥ አርቲክል 5 የሚባል ወይም አንቀጽ 5 ላይ ይግባኝ የመጠየቅ መብት 150 ዩሮ ብቻ ትከፊና ይግባኝ ትጠይቂያለሽ። 150 ዩሮ ብቻ ከፍሎ አሁን ይግባኝ እንጠይቃለን ብለዋል። ግን አስፈሪ ነው። ምክንያቱም በቅርብ ጊዜ አሁን እንግዲህ የሚቀጥለው ይሄኛው ኮሚቴ ሲሆን አንደኛ የውሳኔ የሚሰጡት ሰዎች ቁጥር በጣም ትንሽ ነው፣ ልክ እንደ ዴንሲጂ አይሆንም። ሁለተኛ የዩኤንኤፍፒ የሚባላል የሊጋ የተጫዋቾች ማህበር እና የአሰልጣኞች ማህበርም ደግሞ በጣም ጠንካራ ማህበር አለ፣ በፈረንሳይ አሰልጣኞች ማህበር። እና በፈረንሳይ ህግ እኮ ከ65 ዓመት በላይ የሆነ አሰልጣኝ ኃላፊነት መረከብ አይችልም እንደ ህግ ከሆነ። አልፎ አልፎ ነው ዶሚኒክ ራሳቸው ተመልሶ ሲመጣ ክላውዲዮ ራኒሪ የሞናኮ ወይ የኖንት አሰልጣኝ ሲሆኑ ኃላፊነቱን የተረከቡት እንጂ ከ65 ዓመት በላይ የሆነ ሰው ማሰልጣን አይችልም በፈረንሳይ። በፈረንሳይ የአሰልጣኞች ማህበር ውሳኔ መሰረት ይሄ ማህበር ጠንካራ ሴ ያለው ከዚያ አድሚኒስትሬቲቭ ስታፍ የሚባል አለ። እነዚህ አይካተቱበትም። ግን በሚቀጥለው 7 ቀን ውስጥ ሊሆን ይግባኝ አቅርበው እንግዲህ ከዚህ ማጥ ይወጣ እንደሆነ እናያለን። በተለይ የክሪስታል ፓላስ ገንዘብ የሚጨመር ከሆነ አንዳንድ ሰዎች እንግዲህ እንዴት ነው ፓላስን ከሸጥሽ በኋላ የተገኘ ገንዘብ የሊዮን አካውንት ውስጥ የሚገባው? እንዴት ነው ቦታፎጎ የሸጠው ተጫዋች የዝውውር ሂሳብ የሊዮን አካውንት ውስጥ የሚገባው? አሁን ይሄ ችግሩ እኮ ህመሙ የመልታይ ክለብ ኦነርሺፕ የሚባል በጣም እግር ኳስ ላይ አደገኛ ችግር እየፈጠረ ያለ አዲስ አካሄዳል። ከዚህ በፊት አንስተናል። በቃ ሲቲ 12 ምናምን ክለቦች አሉት እና የገንዘብ አወጣጥ ህግን ለማለፊያ የሚጠቅም ነው። ቼልሲ፣ ስትራስቡር አይነት ክለብ አለው። ሌሎች ክለቦች መጨመር ይፈልጋል። ሌሎቹም ሁሉም ክለብ ሊቨርፑል አዲስ ክለብ፣ አርሰናል ሌላ ክለብ መግዛት ይፈልጋል። ማንቸስተር ዩናይትድ ሌላ ክለብ መግዛት ይፈልጋል። ትልልቆቹ ክለቦች በሙሉ ሌላ ኔትወርክ ስታብሊሽ ማድረግ ይፈልጋሉ። አሁን የዚህ ህመም ነው። ለምሳሌ ሞለምፒክ የሚባል ተጫዋች ኤርነስት ኑዋማ የሚባል ተጫዋች ገዛ። በጣም ጥሩ ተጫዋች ነው እና የገዛው ሞለምፒክ ነው። ሞለምፒክ የሳቸው ነው የኤግል ግሩፕ አንደኛው ክለብ ነው። ከዛ ሊዮን ቅጣት ለማምለጥ በውሰት ወሰደው ይሄንን ተጫዋች። ስለዚህ በዝውውር የመጣ ተጫዋች አይደለም ተባለ። የ2 ዓመት ውሰት ምንድን ነው ይሄ? እና በየሀገሩ ያሉትን የእግር ኳስ ህግጋት ለማለፍ ማይጠቀሙበት መንገድ የለም። አሁን እኚህ ሰውዬ መጡና በቃ ያኛውን ኦብሶሊት ናቸው ምናምን ያሏቸው ወይም ያረጃ አካሄድ የሚከተሉ ናቸው በሚል ኦላስ ተገፍተው ወጡ። ለ36 ዓመት እድሜያቸውን ግማሽ ከስክራች ከሊግደ የደረጃ ሰንጠረዥ ወገብ አንስተው የፈረንሳይና ከአውሮፓ ትልልቅ ክለቦች መካከል አንዱ ያደረጉት 60 ሺህ አስደናቂ ስቴዲየም 60 ሺህ ተመልካች የሚይዝ ስቴዲየም የገነቡ በጣም ውብ ዘመናዊ የልምምድ ማዕከል የገነቡ የሊዮን አካዳሚ በአውሮፓና በዓለም ከምርጦቹ መካከል አንዱ እንዲሆን ያደረጉትን ሰው ገፍቶ አስወጧቸው። እኔ እሳቸውም ነው ያመጧቸው። ለነገሩ ኢንቨስትመንት ያስፈልገናል፣ እንዴት ነው ፔዥን የምንፎካከረው? በቃ የመንግስት ክለብ ነው ይሄ። ስለዚህ ፉክክር የሚባል ነገር ሊኖር አይችልም አሁን ባለው ሞዴል። ስለዚህ ውጭ ኢንቨስትመንት እናምጣሉና በኋላ ግን መፈንቅለ ስልጣን አደረጉባቸውና ወጡ
ኦላስ የዛሬ 3 ዓመት ወይ 2 ዓመት 2023 መሰለኝ ወጡት ከክለቡ። ከዛ በኋላ ኤክስፐሪመንት አደረጉት። አንዴ ሲኒየር አሰልጣኝ ይቀጥራሉ እንደ ሎሮን ብሎ አይነት ሲኒየር አሰልጣኝ፣ አንዴ በአውሮፓ ዋና ዋናዎቹ ሊጎች አሰልጥኖ የማያውቅ ሰው አሰልጣኝ ያደርጋሉ እንደ ፋቢዮ ግሮትሶ አይነቱን። አንዴ የክለቡ አካዳሚ ኃላፊ የነበረን ሰው አሰልጣኝ ያደርጋሉ ፒየር ሳዥን። አንዴ በሌሎች አውሮፓ ክለቦች የማሰልጠን ታሪክ ያለውን አሰልጣኝ ይቀጥራሉ ፓውሎ ፎንሴካን። ኤክስፐሪመንት ነው ያደረጉት። ይሄ ከ2 ዓመት ባነሰ ጊዜ ውስጥ የተፈጸሙ ሹመቶች ናቸው። አንዴ ግራም ያጋባ እንደ ኦሪዮል ማንጋላ አይነት ተጫዋችን ያመጣሉ። ከዛ ካመጡት በኋላ ወዲያው መልሰው በውሰት ለኤቨርተን ይሰጣሉ። ጉሽ ብርብር ያለ ነገር ሲያደርጉ የቆዩ ሰው ናቸው ሰው እና የኚህ ሰው ችግር ነው አሁን በመጨረሻ ለዚህ ያዳረጋቸው እና ራሳቸው ጆን ሚሼል ኦላስም ሲድኒ ጎቭም ሌሎች የቀድሞ የሊዮን ትልልቅ ሰዎችም ወጥተው መውጣት አለበት ይሄ ሰው ቶሎ በአፋጣኝ ክለባችንን ትቶ መሄድ አለበት የሚል አዲስ ዘመቻ ጀምረዋል። እና ከወረደ ማንም ይተካው የሚለው ደግሞ አንድ ትኩረት የሚስብ ነገር። ምክንያቱም ሳንቴቲን እንዳይተካ በጣም ነው የሚጠላሉት። ሳንቴቲን በፈረንሳይ አይ ቲንክ መራሩ ደርቢ የ30 ምናምን ኪሎ ሜትር ነው። አንደኛው የጠንካራ ሰራተኞች የብሉ ኮላር ከተማ ነው ሳንቴቲን። ይሄኛው ደግሞ በፈረንሳይ ሁለተኛው ትልቅ ከተማ ነው ከፓሪስ ቀጥሎ እና በጣም ውብ የሆነ የሲልክ ከተማ ነው። እና እነዛ እኮ እንዲያውም መጀመሪያ ለሚፈርሙት አሁን ድረስ ለሳንቴቲን የሚፈርም ተጫዋች ካለ ፋኖስ ነው የሚሰጡት። ፋኖስ ምክንያቱም የማዕድን ቆፋሪዎች ከተማ ስለሆነ በቃ የወዛደሮች ከተማ ነው። ይሄኛው ደግሞ እንደዛ አይደለም፣ በአንጸባራቂ ብርሃን ከተማ ነች። እና ሳንቴቲን የሚሳተፍ ከሆነ ምሬቱ ቀላል አይደለም። ግን አይሆንም። በፈረንሳይ ሕግ ከወረደ ፕሌኦፉን የተሸነፈው ቡድን ይወርዳል የሚለው። ስለዚህ የሚተርፈው ስታድ ራንስ ሊሆን ይችላል። ራንስ ደግሞ የፈረንሳይ የመጀመሪያው ትልቁ ክለብ ነው። ሬሞን ኮፓ የነበረበት ወደ ሪያል ማድሪድ ከመሄዱ በፊት ኮፓ ነበር። የዩሮፒያን ካፕ ፍጻሜ ጭምር ደርሶ ያውቃል። ስለዚህ የታሪካዊ ክለብ መውደቅ ነው እና ምንም ጥረት ቢያደርጉ ምናልባት እኔ ጥር ላይ ሼርኪን አለመሸጣቸው ዶርትሙንድ ይባል ነበር ያን ጊዜ እንደምንም ብለው በ30 በምንም ምናልባት የረፈደ እንዳይሆን ነው አንዳንዱ ጥርጣሬ። ወይም የተቀመጠላቸው ታይም ሊሚት ምን እንደሆነ አላውቅም፣ እስከ መቼ እንደሆነ እስከሚቀጥለው ሚቲንግ ነው ያሏቸው። ስለዚህ እስከዚህኛው ሳምንት ድረስ ማለት ይሆናል መሰለኝ። ግን አሁን እንዳልኩት በጣም ቀዝቃዛ መግለጫ ነው። ለምን ይህንን ውሳኔ እንዳስተላለፈ የውሳኔ ራሽናል የለውም። በዚህ ምክንያት ነው ይህንን ውሳኔ ወሰን ነው የሚል ብሬክዳውን የለውም። በቃ ወርዷል የሚል ልክ እንዳልኩት እንደ አለት ቀዝቃዛ የሆነ መግለጫ ነው የሰጡት። እና ትላንት 4 ሰዎች 2 የፋይናንስ ማኔጀሮች ራሳቸው ጆን ቴክስተር፣ ሚሼል ገርሊንገር የአጠቃላይ የግል ግሩፕ የፉትቦል ዳይሬክተር አብረዋቸው ነበሩ። እንዲህ ሆኗል። እና እንዳልኩት ስለምናወራው ስለ ታሪካዊ ክለብ በ2010 ቻምፒየንስ ሊግ ግማሽ ፍጻሜ ደርሶ ለፍጻሜ በደረሰው ባየር ሚኒክ የተሸነፈ ከዛ በኋላ ግን በተለያዩ ምክንያቶች መጀመሪያ ሻጭ ክለብ ሆነ። መጀመሪያ አካባቢ ብዙ ተጫዋቾች አይሸጥም ነበር። ግን የባለተሰጥኦ ተጫዋቾቻቸውን ዋጋ ካዩ በኋላ ካረም ቤንዜማን ለሪያል ማድሪድ፣ ማይክል ኤሴን ለቼልሲ፣ ፍሎረን ማልውዳን ለቼልሲ፣ ማማዱ ዲያራን ለሪያል ማድሪድ ለትልልቆቹ አውሮፓ ክለቦች የሚመግብ ክለብ ወደ መሆን ከፋል እና መጀመሪያ ይሳካላቸው ነበር። ከዛው ከሊጋ ሌሎች ባለተሰጥኦ ተጫዋቾችን እየገዙ ያንን ቀዳዳ እንደ ጀረሚ ቱለላ አይነት በኋላ ለፈረንሳይ ብሔራዊ ቡድን ሲጫወት የምናስታውሰውን ተጫዋች ከዛ ደግሞ አካዳሚያቸው በአውሮፓ ሜቢ ምርጡ ለረጅም ጊዜ አውሮፓ ምርጡ ወይም ከዓለም ምርጥ አካዳሚዎች መካከል አንደኛው ባለቤት ነበር። ስለዚህ ሁል ጊዜ መጋቢ ያላቸው ደግሞ የላቲን አሜሪካንን በተለይ የብራዚልን ገበያ ያውቁ ነበር። የአፍሪካን ገበያ በሚገባ አሁን ፍሬድ፣ ኒልማር፣ ክሪስ አይነት ጁኒኒዮ አይነት ትልልቅ ተጫዋቾችን ከብራዚል ያመጡ ነበር። ግን በአውሮፓም ደግሞ በዛ በፈረንሳይ ለምሳሌ እንደ አቢዳል፣ ኡጎ ዮሪስ አይነት ተጫዋቾችን ከዛው ከሊጋ ሚራለም ፒያኒች አይነት ተጫዋቾችን ያመጡ ነበር። ግን መሸጥ ጀመሩ። በቃ እነዚህ አይነት ተጫዋቾች መሸጥ እና አንዳንዶቹም ውድ ኢንቨስትመንት አሁን ለምሳሌ ዮዋን ጎርኮፍን ከቦርዶ አመጡት። በጣም ከባድ ኪሳራ ነበር። 22 ሚሊዮን ዩሮ ነው የከፈሉት። ለሊዮን ሬከርድ ነበር እና ብዙ ገንዘብ ያወጡባቸው ተጫዋቾች ብዙም አልተሳካላቸውም። ኪም ካልስትሮም፣ ባፌቴሚ ጎሚስ፣ ሚሼል ባስቶስ፣ ፋቢዮ ግሮትሶ በኋላ አሰልጣኝ የሆነ ሰው ማቲው ቦድሜር፣ ጆን ማኩን የካሜሮን ብሔራዊ ቡድን ተጫዋች፣ ካደር ኬይታ አንዳንዶቹ ስኬታማ ነበሩ። ግን የሊዮን የቀደመ ሞዴል እየቀረ በነ ፖርቶና ቤኔፊካ ተበላ
ያ መንገድ እና ፖርቶና ቤንፊካ ልክ ሊዮን ያደርገውን የሊዮን ሞዴል መከተል ጀመሩና ከላቲን አሜሪካ ወይም ከትንንሾቹ ሊጎች ተጫዋቾች ይወስዳሉ፣ ያጎለብታሉ። ከአካዳሚያቸውም የሊዮንን የአካዳሚ ሞዴል ይከተላሉ። ከዛ ሴሊንግ ክለብ ሆኑ። አሁን በአውሮፓ ዋና ዋና ሻጭ ክለቦች ፖርቱጋል ክለቦች ናቸው። የሊዮንን ሞዴል ነው የቀዱት ከዛ በኋላ እና ትልቁ ፈተና ግን ከዚህ ሚስ ማኔጅመንት ባሻገር ማለት ነው የፓሪስ መምጣት እና ከፓሪስ የፋይናንስ አቅም ጋር ለተፎካከር ሊሆን የሚችል አይደለም። ግን በመሀል አንድ ማስታወስ ያለብን ሞንፔሊዬ ሻምፒዮን ሆኗል። የሌስተር አይነት ታሪክ ነው። እሺ ግን በጥሩ መልመላ ሊል፣ በጥሩ መልመላ ሞናኮ የሊግ ሻምፒዮን ሆኗል። የእነዚህን ያህል እንኳን መፎካከር አልቻሉም የተሻለ የፋይናንስ ጤንነት እያለው። ግን መደበኛ የአውሮፓ ውድድሮች ተሳታፊ ነበር ከ1997 እስከ 2020 ድረስ። ስንት ዓመት ነው ያለው ማለት ነው? 23 ዓመት 23 ዓመት ሙሉ በእያንዳንዱ ሲዝን የአውሮፓ ፉትቦልን ተጫውቷል። የዩኤፋ ውድድር ላይ አንድም ጊዜ ቀርቶ አያውቅም ለሩብ ምዕተ ዓመት ማለት ነው። ዋንጫ ማሸነፍ ያቁም እንጂ የአውሮፓ ውድድር ላይ በአብዛኛው ቻምፒየንስ ሊግ ላይ ሁሌ የምናየው ብዙ ጊዜ ሩብ ፍጻሜ የሚደርስ እኔ እንዲያውም አንዳንዶቹ አጋጣሚዎች ላይ በነበረው ጠንካራ ቡድን ምክንያት ቻምፒየንስ ሊግ ማሸነፍ የሚገባው ቡድን ነበር። ግን በቻምፒየንስ ሊግ ደረጃ ክሎድ ፑዌል ከለቀቀና ረጅም ጊዜ እንግዲህ በመሀል ሩዲ ጋርሲያ ነው ቻምፒየንስ ሊግ ፋይናል 2020 ላይ ያደረሰው። ከዛ በኋላ በመሀል 10 ዓመት የግራ መጋባት 10 ዓመት ነበር። ሼርኪን ሸጠዋል። አሁን እንግዲህ በቀረው ጊዜ ደግሞ ምን ያድርጉ የሚለው እንግዲህ የፓላስ ገንዘብ ወደ አካውንት ውስጥ ይገባል ወይ እሱ የፋይናንሻል ቫሊዲቲ የሚሉት ያስኬዳል ወይ የሌላን ክለብ የፐርሰንት ወይም የሼር ሽያጭ ወደ ሊዮን አካውንት ካዝና ማስገባት ትችላለች። አንዱ ግሬ ኤሪያ ነው ገና መታወቅ ያለበት። ሁለተኛው ማሊክ ፎፋናን በአንድ ሳምንት ውስጥ ይሸጡታል ወይ ሊዮን ይፈልገዋል፣ ቼልሲ ይፈልገዋል፣ ሌሎች እንግሊዝ ፕሪሚየር ሊግ ክለቦች ይፈልጉታል ይባላል። ቼልሲ ባይኑ ጊተንስ ላይ በለጠ ያተኮረ ይመስላል ከትላንት ጀምሮ በሚወጡ ሪፖርቶች። ሊዮን እንዲህ አይነት ቅርቃር ውስጥ እንዳለ ስለሚያውቅ ይህንን ተጫዋች መግዛት የሚፈልግ ክለብ እንኳን በ15 ይሸጡታላችሁ ሊሉሉ ይችላል። ምክንያቱም ገንዘቡ በአፋጣኝ ስለሚያስፈልጋቸው። እኔ እንዲያውም ሼርኪን እኮ በዛ መንገድ በዛ ገንዘብ መሸጣቸው ገርሞኝ ነበር። ሊዮን ካለበት ተጫዋቹ ካለው ፖቴንሻል ምናምን አንጻር ሳይሆን ሊዮን ካለበት ቅርቃር አንጻር ያንን ገንዘብ ማግኘታቸው በእኔ በኩል ቶሎ ተጫዋች መሸጥ ስለነበረባቸው ያልተጠበቀ ነበር። ለማንኛውም ይሄ ከሁሉ በላይ የሚጎዳው የሚመስለኝ ሰው በክለብ ውስጥ የክብር ፕሬዚደንት የምን የሚል ስም ይሰጣቸው እንጂ እንዲህ የተገፉት ጆን ሚሼል ኦላስ ናቸው። በማንቸስተር ዩናይትድ አሌክስ ፈርጉሰን እንዳሉ፣ በአርሰናል አርሰን ቬንገር ትልቅ ሌጋሲ እንደነበራቸው ወይ በዛው ፈረንሳይ ውስጥ የኦግዜር የ44 ዓመት አሰልጣኝ 44 ዓመት ያሰለጠኑት ጊሩ ከፈርጉሰንም ከቬንገርም በላይ በአንድ ኃላፊነት የቆዩ ከዛ ቀጥሎ ከአንድ ክለብ ጋር ባለፉት 30 ዓመታት በአውሮፓ እግር ኳስ አሶሴት የምናደርገው አንድ ስም ካለ ኦላስ ከሊዮን ጋር ለሳቸው ይመስለኛል ትልቁ ሀዘን። ምክንያቱም እንዳልኩት 7 ጊዜ ፈረንሳይ ሻምፒዮን አድርገውታል፣ 2 ጊዜ ቻምፒየንስ ሊግ ሴሚፋይናል አድርገውታል። ትልቅ ኢምፓየር ነበር የገነቡት። 36 ዓመት የፈረንሳይ ታላቁ ገንቢ ፕሬዚደንት የሚባሉ ነበሩ። መጨረሻ ላይ ራሷቸው ባመጧቸው ሰው ነው የተፈነገሉት። እንዳነሳሁት ቅድም እሳቸው ሲለቁ ወደ 600 ሰራተኞች ነበሩት ሊዮን የዛሬ 2 ዓመት። እሳቸው ሲመጡ 10 ሰራተኛ፣ 3ቱ ብቻ ፕሮፌሽናል ሰራተኞች ነበሩት። 10 ሲለቁ 600 ያንን ያህል ነው ያደረጉት። 2 ሚሊዮን ዩሮ ነበር የክለቡ በጀት ሲለቁ የሚታወቅ ነው። መጨረሻ ላይ ሲለቁ ወደ 400 ሚሊዮን ዩሮ በጀት ነበረው። ብቸኛው የጎደለ ነገር በሳቸው ዘመን የሊዮን ዋናው ቡድን የአውሮፓ ዋንጫን አለማንሳቱ ብቻ። በሴቶች ደግሞ እሳቸውና አንድ የሞንፔሊዬ ፕሬዚደንት አሉ። ሁለቱ ናቸው በአውሮፓ እግር ኳስ። አሁን ባርሴሎና ኃይለኛ ቡድን አለው፣ አርሰናል ኃይለኛ ቡድን አለው፣ ቼልሲ ኃይለኛ ቡድን አለው፣ ፔጄም የሞከረ ነው። ግን ሊዮን ነው ቀዳሚ የአውሮፓ እግር ኳስን በሴቶች በኩል ኤክስፕሎር በማድረግ እያንዳንዱን የሊዮን የሴቶች ቡድን ጨዋታ ያዩ ነበር ፕሬዚደንቱ፣ እያንዳንዱን የወንዶቹን ጨዋታ እንደሚያዩ ሁሉ እና ብዙ ባሎንዶር ያሸነፉ ተጫዋቾች ያሉበት ክለብ ነው ሊዮን። በሴቶችም ቢሆን በቅርብ ዓመታት የባርሴሎና ተጫዋቾች ዶሚኔት ቢያደርጉ ከ2002 እስከ 2008 ያለማቋረጥ የሊጋ ሻምፒዮን ነበሩ። በጣም ኃይለኛ የቢዝነስ ሰው ናቸው። ጨከን ያሉ በዳኞች ላይ በሌሎች ክለቦች ላይ በሚሰጡት ትኩሳት ያለበት
ንግግራቸው የሚታወቁም ቢሆን ግን ከተጫዋቾቻቸው ጋር ከስታፍ ጋር ከአሰልጣኞች ጋር ያላቸው ግንኙነት ደግሞ እንደዚህ በጣም ኮርዲያል የሆነ በጣም ሙቀት ያለው ግንኙነት ያላቸው ነው። ሌላ ጊዜ ከአርቢትሮች ጋር ከጋዜጠኞች ጋር ከተጋጣሚ ክለቦች ጋር በተለይ ከፓሪስ ጋር በሚገቡ ተሰጣ ገባ የሚታወቁ ቢሆንም ግን ደግሞ በክለቡ ኢንቫይሮንመንት በጣም የሚወደዱ ናቸው እና ትልቁ ለውጥ ሶኒ አንደርሰንን ያመጡ ጊዜ ነው ይባላል። አካዳሚያቸው ደግሞ ማክሲም ጎናለስ፣ ናቢል ፌኪር፣ አሌክሳንድር ላካዜት፣ ኮረንቲን ቶሊሶ፣ ራያን ሼርኪ፣ ሳሙኤል ኡምቲቲ አይነት ትልልቅ ተጫዋቾችን ባለፉት አመታት ያፈራ ወይም ሀተም ቤን አርፋ አይነት ትልልቅ ተጫዋቾችን ያፈራ የነበረው ምርጥ ትሬኒንግ ግራውንድ አላቸው። ይሄ ክለብ ከወረደ ትራጀዲ ነው። በጣም አዝናለሁ። እኔ በበኩሌ በጣም አዝናለሁ። ህግ ለሁሉ መስራት አለበት እና በማዝነው እንዲወርዱ በመወሰኑ ሳይሆን ይሄ እንዲሆን በመፈቀዱ ኦላስ በዛ መንገድ ስለተገፉ ወይም እኚህን ሰው አምነው ስላመጡ ራሳቸውን ያመጧቸው ወደ ክለቡ። የመጀመሪያው ትልቅ የአውሮፓ የባስኬትቦል ቡድን ነው ሪያል ማድሪድ ነው ትልቁ የባስኬትቦል ቡድን፣ ባርሴሎና ነው ትልቁ የባስኬትቦል ቡድን። ግን መጀመሪያ ሊዮን የነበረው እና በሁሉም ስፖርቶች ላይ በጣም ስኬታማ የነበሩ ናቸው። ለመጨረሻ እንግዲህ በመጨረሻ እንዲህ አይነት ዕጣ ላይ ደርሰዋል። በአንድ ሳምንት ጊዜ ውስጥ ይሄ ችግር ካልተቀረፈ ሊዮን በሊጋ የለም። አሁን ይህን ማሰብ አልችልም ነበር ከጥቂት አሁን ፓሪስ ወርዶ በሊግ ደን መጫወት እንደማለት ነው። ምክንያቱም የፓሪስ አይነት ዶሚናንስ ነበረው ያኔ። ስለዚህ ትልቅ ዜና ነው፣ ምንም ጥያቄ የለውም። ምን ያህል ለእኛ ትልቅ ኢንትረስት እንደሆነ ባላቅም ለእኔ በጣም ትልቅ ኢንትረስት ነው። አስደንጋጭ ነው። ምክንያቱም እየሸጡ እያየናቸው ስለነበር ተጫዋቾችን በቅርብ ጊዜ ሼርኪን፣ ላካዜትም ሲወጣ ከፔሮል ላይ ለማንሳት እኮ ነው አንደኛው ምክንያት የነበረው። ምክንያቱም በሊዮን ደጋፊዎች በጣም የሚወደድ ጄኔራላችን የሚሉት ነው፣ የቡድኑ አንበል ነው። እንዲህ አይነት ተጫዋቾችን ሲሸጡ ካኬሬ ሲወጣ ሌሎች ተጫዋቾችን ለመሸጥ ሲደራደሩም አላማው የነበረው ይሄ ነበረው። እንግዲህ ሰውየው መጨረሻ ላይ እንደዚህ አመሰቃቅለውት ወርዷል። አንድ ሳምንት አላቸው እንግዲህ ይህንን ትራጀዲ ለመቀልበስ። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።